እሺ ቤተሰቦች ዛሬም እንደተለመደው ምርጥ ታሪክ ይዤላችሁ መጥቻለሁ። ይህ ከሁሉ ፊልም ነው። ታሪካችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግና ቪፒኤን ማብራትም እንዳይረሳ። እወዳችኋለሁ። ይመቻችሁ። ፊልሙ የሚጀምረው ሬኒ የተባለች እናት የልጇን የትምህርት ቤት የዳንስ ቡድን ልምምድ ስትከታተል ነው። ሬኒ ራሷን በአንድ ወቅት በዳንስ ቡድን ውስጥ የመሆን ትልቅ ህልም ስለነበራት ራሷን በዛ ሜዳ ላይ ትስላለች። ልምምዱ ሲያልቅ ለልጆቹ አጨብጭባላቸው በሚቀጥለው ወር የሚካሄደውን ውድድር በእርግጠኝነት እንደሚያሸንፉ ትነግራቸዋለች። ወደ ቤት በሚመለሱበት መንገድ ላይ ልጇ ከዳንስ ቡድኑ ልትወጣ እንደሆነ በድንገት ለእናቷ ትነግራታለች። ወደ ቤት ሲደርሱ ሬኒ ያን ሁሉ ጥረት ካደረገች በኋላ ለምን ቡድኑን እንደምትለቅ ቢያንስ እንድታስረዳት ትጠይቃታለች። ልጇ ሼሪ ግን የሬኒ ጣልቃ ገብነት እንደሰለቻትና ከጓደኞቿ ጋር አብራ እንደማትሆን ሁልጊዜም ልክ እንደ ትንሽ ልጅ እየተከታተለች እንዳስቸገረቻት ትነግራታለች። ሬኒ የልጇን የወደፊት ህይወት ለማስተካከልና በኋላ ላይ የሚቆጫትን ስህተት እንዳትሰራ ሙሉ ህይወቷን መስዋዕት እንዳደረገች ትነግራታለች። ነገር ግን ሼሪ አሁን 18 ዓመቴ ነው፣ ከፍላጎቴ ውጪ ልታስገድጂኝ አትችይም በማለት ትከራከራታለች። ሬኒም በኔ ቤት ውስጥ እስከኖርሽ ድረስ እችላለሁ ስትላት ሼሪ ለካ አልነገርኩሽም፣ ከአባቴ ጋር ልኖር ነው፣ ቤቱንም ላንቺ ትችልሻለሁ፣ ወደሱ አካባቢ ወዳለ ትምህርት ቤት እየቀየርኩ ነው፣ አዲስ ጅማሬ፣ ምናልባትም በመጨረሻ ምቹ ህይወት አገኝ ይሆናል ትላታለች። ሬኒ ግን የሁለተኛ ደረጃ ትምህርት ቤት ልዩ ጊዜ መሆኑንና አንዴ ካለፈ እንደማይመለስ ልጇ እንደማታውቅ ትነግራታለች። ሼሪ ግን አንቺ ራስሽ ያንን ህይወት ሳትኖሪው ልዩ መሆኑን እንዴት አወቅሽ ትላታለች። በዚህ መሃል አባቷ ሊወስዳት ይመጣል። ሬኒም አሁን አንተ ጀግና አባት ነህ፣ እኔ ደግሞ ክፉ እናት ስለሆንኩኝ ደስ ብለዋል ትለዋለች። እሱም እኔ የምፈልገው ልጄ ደስተኛ ብቻ እንድትሆን ነው፣ ከኔ ጋር ሆነች ካንቺ ጋር ለኔ ምንም ለውጥ የለውም ይላታል። ሼሪ የቀሩትን እቃዎቿን ሰብስባ ስትወጣ ሬኒ ስልኳን ትወስድባታለች። አባትሽ በራሱ ብር ሌላ ይግዛልሽ ትላታለች። ሬኒ በቁጣ እቃዎቹን እየወረወረች ወደ ክፍሉ ትገባለች። ከአንድ የችሎታ አሰሳ አካውንት ጥሪ ደርሳታል። ሴትዮዋ በመጪው የዳንስ ውድድር ላይ እንደምትመለከታትና ከተሳካላት ኮንትራት ተፈራርመው ሙሉ በነፃ ትምህርት ዕድል እንደምትሰጣት ትነግራታለች። ሬኒ ለቀድሞ ባላ ደውላ በጣም አስፈላጊ ነገር ስለሆነ ሼሪ ስልኩን እንድታነሳ ትነግራታለች። እሱ ግን ማውራት እንደማትፈልግ ይነግራታል። ሼሪም አባቷ ቤት ስትደርስ እናቷ አዲሱን ቁጥሯን እንድታውቅ እንደማትፈልግ ትነግሯለች። አባቷ ጥሩ ሐሳብ እንዳልሆነ ቢነግራትም ሼሪ ግን የተወሰነ ጊዜ እንደሚያስፈልጋትና ስትዘጋጅ ራሷ እንደምትደውልላት ትነግረዋለች። በኋላም ሬኒ ወደ ልጇ የድሮ የዳንስ ቡድን ልምምድ ቦታ ትሄዳለች። አንዷ ልጅ በድንገት ጠርታት ሼሪ መስለሽ ነው ትላታለች። ከመሄዷ በፊት ሬኒ በእውነት ሼሪ መስየሽ ነበር ብላ ስትጠይቃት ልጅቷም አዎ በድንገት አለች። ይህ ሬኒን አንድ ብድቅድ እንድታቀድ ያደርጋታል። የልጇን ልብሶች በመልበስ ድምጿን ለማስመሰል ትለማመዳለች። ከዚያም በልጇ ስም ወደ ሌላ ትምህርት ቤት ትመዘገባለች። በዳንስ ቡድን ውስጥ ለመግባት ቆርጣ የክፍል ፕሮግራሙን ለመውሰድ ወደ ርዕሰ መምህሩ ቢሮ ትሄዳለች። እሱም ፕሮግራሙን እየሰጣት የወላጅ ወይንም ያሳዳጊ የመኖሪያ ፍቃድ ማረጋገጫ እንደሚያስፈልግ ይነግራታል። ሬኒ እናትና አባቷ ርቀው እንደሚሰሩና በሳምንቱ አጋማሽ ሊመለሱ እንደሚችሉ ትነግሯለች። እሱም ችግር እንደሌለውና ሲመለሱ ሰነዶቹን ይዘው እንዲመጡ ይነግራታል። በመጀመሪያው የክፍለ ጊዜ ቀን ራምሴ የተባለ ኮስታራ ልጅ ወዲያውኑ አይኑን ይጥልባታል። እሷም ወደ ኋላ ስትመለከት የትምህርት ቤቱ የዳንስ ቡድን አርማ የለበሰች ቆንጆ ጥቁር ሴት ታያለች። ቡድኑን ለመቀላቀል የችሎታ መፈተኛ መኖሩን ትጠይቃቸዋለች። ታንያ ግን መፈተኛው ከወራት በፊት እንደተጠናቀቀ ትነግራታለች። መምህር ጄንኪንስ ደግሞ መጽሐፍት እየሰጠቻት ከ2 ሳምንት በኋላ ፈተና ስላለ መዘጋጀት እንዳለባት ትነግራታለች። በኋላ ላይ ሬኒ ታንያ ከሁለት የዳንስ ቡድን ጓደኞቿ ጋር ምሳ እየበላች ሳለ ወደ እነሱ ትቀርባለች። ሁለቱም ቡድናቸው ሙሉ በመሆኑ እሷን ማቀላቀል እንደማይችሉ ይነግሯታል። ሬኒ የልጇ ቡድን ሲለማመዱ የሚያሳይ ቪዲዮ ስታሳያቸው ራንዳ ይህ ቡድን ባለፈው ዓመት ያሸነፈው ቡድን አይደል እንዴ ትላታለች። ሬኒ አዎ እሱ ነው ስትላት ራንዳ እኛ ከነሱ የተረፈ አንወስድም በማለት ትመልሳለች። ሬኒ ግን እኔ ከቡድኑ አልተባረርኩም፣ ትምህርት ቤት ስለቀየርኩ ነው፣ ለማንኛውም አዲስ መፈተኛ ወይንም ማንኛውም እድል ካለ ብታሳውቁኝ ደስ ይለኛል ትላቸዋለች። ሬኒ በጁሊያ መሳቅ ብትበሳጭም በዳንስ ቡድኑ ውስጥ ቦታ እንዲኖራት ስትል አንድ እቅድ ታወጣለች። በነጭ ውዲና በመነጽር ተደብቃ ጁሊያን በደረጃ ላይ ገፍትራ እንድትወድቅ ታደርጋታለች። ራንዳ ጁሊያ የወደቀችው ሁልጊዜም ስልኳ ላይ ስለምታፈጥ እንደሆነ ታስባለች። ሬኒ ምንም እንዳላወቀ በመምሰል ምን እንደተፈጠረ ስትጠይቅ ታንያ ጁሊያ ከደረጃ ላይ ወድቃ ጭንቅላቷ ላይ መጠነኛ ጉዳት እንደደረሰባትና ጎኗ እንደተሰበረ ትናገራለች። ያንቺ እድል ቀን ይመስላል፣ እሷን ለመተካት ፈተና አዘጋጅተናል ትላታለች።
በኦዲሽኑ ወቅት ሬኒ ከሌሎቹ የተሻለ ስለምትደንስ በእርግጠኝነትም እንደሚጠሯት አውቃለች። በኋላ ላይ እህቷ ቤት ልትጠይቃት ስትመጣ በሬኒ ገጽታ ትደነቃለች። ራሷን ምን እንዳደረገች ትጠይቃታለች። እንዲሁም ለሼሪ ስትደውልላት ስልኳን ቢንዳላት ትነግራታለች። ሬኒ ሼሪ ከአባቷ ጋር እንደሄደችና አዲሱን ቁጥሯን እንደማታውቀው ትነግራታለች። በዚያው ቅጽበት ሬኒ በዳንስ ቡድኑ ውስጥ ተቀባይነት ማግኘቷን የሚገልጽ መልእክት ይደርሳታል። እህቷ ባለባበሷ፣ በቦርሷና በጠቅላላው ታሪክ ላይ ተጠራጥራታለች። በማግስቱ ሬኒ ለጄንክሲን ኬክ ይዛላት በመምጣት ከእናቷ የተላከ መሆኑን ትነግራታለች። ጄንክሲን ለጥረቷ አመስግና ነገር ግን ለለውዝ አለርጂ ስላለባት መውሰድ እንደማትችል ትገልጻለች። እንዲሁም በክፍሉ ውስጥ ማስቲካ መያዝ ማኘክም እንደማይፈቀድ ሌላ ማስጠንቀቂያ ትሰጣታለች። ሬኒ ኬኩንና ማስቲካውን ወደ ቆሻሻ መጣያ ውስጥ ጥለዋለች። ከክፍል በኋላ ራምሴ ራሱን ለማስተዋወቅ ሲመጣ ሬኒ ይቅርታ ከህፃን ልጅ ጋር አልተዋወቅም ብላ ትመልስለታለች። እሱ ግን 19 ዓመቱ እንደሆነና ኮሌጅ ሊጀምር እንደሆነ ይነግራታል። እሷም ፈገግ ብላ እንዲያ ከሆነ ቁጥሬን ያዝ ብላ ትሰጠዋለች። በኋላም ከታንያ ጋር የተለማመዱ ሳለ ራንዳ በድንገት ገብታ በልምምድሽ ላይ አተኩሪ፣ በአንቺ ምክንያት ይህንን ውድድር አንሸነፍም። ለማንኛውም በዚህ በጭምዳዳውና በደረቀው ቆዳሽ ላይ አንድ ነገር አድርጊ፣ ይህ የሴት አያቶች ቡድን አይደለም ትላታለች። ታንያ ራንዳን እንደዚህ ማውራት እንደሌለባት ብትነግራትም ራንዳ ግን እውነቱ ሁልጊዜ እንደሚጎዳት ትናገራለች። በኋላ ላይ ታንያ ወደ ሬኒ መኪና ሄዳ በራንዳ ንግግር እንዳታዘንና እሷ ሁልጊዜም ግልፍተኛ መሆኗን ትነግራታለች። ወደ ልምምዱ ሲመለሱ የራንዳ አሰራር እየሰራ አልነበረም። ነገር ግን ሬኒ የተሻለውና ውብ እንዲሆን አድርጋ ትሰራዋለች። ይህ በእርግጥ በመካከላቸው የነበረውን ቅናትና ቂም የበለጠ ያባብሰዋል። ራንዳ አንቺ ይህን ያህል ጎበዝ ከሆንሽ የድሮ ቡድንሽ ለምን ለቀቀሽ ስትላት ሬኒ እንዳልኩሽ ትምህርት ቤት ስለቀየርኩ ነው እንጂ ማንም አላባረረኝም። እኔ መጣሁት ለመደነስ ነው። ከዚያም የነጻ የትምህርት ዕድል አሸንፌ ለመሄድ ትላቸዋለች። ከስፖርት ክፍሉ ሲወጡ የትምህርት ቤቱን ስፖርት ዳይሬክተር ፓትሪክን ታገኘዋለች። እሱም እሷን ከተማሪዎች ባህል በማየቱ ይገረማል። በዚያ ምሽት በግብዣው ላይ ራንዳ በሬኒና በራምሴ መካከል ምን እንዳለ ትጠይቃታለች። ሬኒ ግን ግንኙነታቸው ወደ ምን እንደሚቀየር ገና እንደማታውቅ ትናገራለች። በግብዣው የሰለቻት ሬኒ ለራምሴ ደውላ ወደ ቤት ትጋብዘዋለች። በዚያ እያሉ ከልጇ ጋር የተነሳችውን ፎቶ አይቶ ማን እንደሆነች ሲጠይቃት ያክስቷ ልጅ እንደሆነች ትነግሯለች። ከንግግራቸው ስፖርት ዳይሬክተሩ ፓትሪክ የራምሴ አባት መሆኑን ትረዳለች። በሬኒና በራምሴ መካከል ያለው ግንኙነት በፍጥነት እየሞቀ ይሄዳል። ነገር ግን በድንገት የሬኒ እህት ትመጣለች። በማግስቱ ከታንያ ጋር ቁርስ እየበላች ሳለ ራንዳ መታ የድሮ ቡድኗን ቪዲዮ እንድታሳያት ትጠይቃታለች። ቪዲዮ ላይ ያለችው ሼሪ ከፊታቸው ካለችው ጋር እንደማትመሳሰል ይጠራጠራሉ። ሬኒ በፍጥነት ስልኩን ቀምታ ለመሄድ ምክንያት ትፈጥራለች። ራንዳ ለታንያ በዚህ ሼሪ በሚሏት ልጅ ላይ የሆነ የተደበቀ ነገር አለ፣ እውነቱን ሳላቅ አላቆምም ትላለች። ታንያ ግን በግርምት እነዚያን የወንጀል ፖድካስቶች መስማት ማቆም አለብሽ፣ አይምሮሽን አበላሽተውታል ትላታለች። በኋላ ላይ ራንዳ ሬኒ ከራምሴ ጋር ስትሆን በጭንቀት ትከታተላታለች። እስከ ቤቷ ድረስም ተከትላት ሼሪ እናቷን ለምን እንደዚህ እንደለበሰች ስትጠይቃት እሷም አዲስ ስታይል እየሞከርኩ ነው ስትል ትሰማለች። ሬኒ የራንዳ መኪና በአቅራቢያው መቆሙን ስታይ ራንዳ ደንግጣ ትነዳለች። ሬኒ ወደ ልጇ ዞራ እዚህ ምን ታደርጊያለሽ ስትላት ሼሪ የረሳችውን ዕቃዎች ለመውሰድ እንደመጣችና የዳንስ ልብሶቿን ክፍሏ ውስጥ እንደሌሉ ትነግራታለች። ሬኒም መደነስ ያቆመች ስለመሰላት ለበጎ አድራጎት እንደሰጠችው ትነግራታለች። ሼሪም በቁጣ ለ2 ሳምንታት ብቻ ስለጠፋው የኔን ዕቃ ለመምካት መብት የለሽም ትላታለች። ሬኒም እንዳውቅ ብትደውይልኝ ጥሩ ነበር ትላታለች። ሼሪ በለቅሶ ድምጽ ካንቺ የምፈልገው ብቸኛ ነገር ዕቃዎችን ትተሽ እንድትጠፊ ነው ብላ ዕቃዎቿን ይዛ ትወጣለች። ክፉ ሐሳቦች አይምሯን ተቆጣጥረውታል። ሬኒም አንድ ኪኒን በትንሽ ከረጢት ውስጥ ታስቀምጣለች። ከክፍሉ በኋላ ራንዳን አግኝታት በቤቴ አካባቢ ምን ስታደርጊ ነበር ትላታለች። ራንዳም እናት ብሎ የጠራሽ ማን ነበር ስትላት ሬኒ በፍጥነት የአያቴ ቤት ነው፣ ያየሻት ደግሞ አያቴ ስለምትታመም የምትረዳኝ አክስቴ ልጅ ናት ትላታለች። ከዚያም ወደ ራንዳ ተጠግታ ህይወትሽን ሲኦል ስለማደርገው ከአይምሮሽ አውጪኝ ስትል በድብቅ ኪኒኑን ራንዳ ቦርሳ ውስጥ ትከተዋለች። በኋላም በርዕሰ መምህሩ ቢሮ ፓትሪክ ለሬኒ ከልጇ ከራምሴ ጋር እየተገናኛችሁ እንደሆነ አውቃለሁ፣ ነገር ግን ከሱ እንድትርቅ ይፈልጋለሁ። እሱ አሁን በሚያደርገው ጥቂት ነገር ላይ የተገባ ብሩህ የወደፊት ህይወት እንዳለው ይነግራታል። ሬኒ የሚሉትን ተረድቻለሁ፣ እኔ ራሴ ህይወቴን የሚቀይር እድል እየጠበቅኩ ነው፣ ለፍቅርና ለግንኙነት ጊዜ የለኝም ትለዋለች። ርዕሰ መምህሩ ግን የሳምንቱ አጋማሽ ደርሷል፣
አሁንም ከቤተሰብሽ ማንም አልመጣም፣ መቼ ነው የሚመጡት ሲል ይጠይቃታል። ሬኒም በሐሰት እያለቀሰች ዛሬ ሊመጡ ሲሉ የሥራ ነገር እንዳጋጠማቸው ተነግሯለች። እሷን ለማስወገድ ሲል ርዕሰ መምህሩ እሺ በሚቀጥለው ሳምንት እናትሽ እንድትመጣ አድርጊ ይላታል። በሚቀጥለው የቡድኑ ልምምድ ሬኒ ራንዳ የዳንስ ቡድኑን እንድትመራ ትገዳደራታለች። ራንዳ ይህ የወራት ልምምድን ይጠይቃል ስትላት ሬኒ ፈገግ ብላ ምናልባት ላንቺ ለኔ ግን 2 ሳምንት በቂ ነው ትላታለች። ከዚያም ራንዳ ዳንሱን በበለጠ ጥራት ትደንሷለች። ቢሆንም ግን ተማሪዎቹ ድምጽ ሲሰጡ ራንዳን የቡድኑ መሪ አድርገው መርጠዋታል። በዚያው ቅጽበት ርዕሰ መምህሩ ገብቶ ራንዳ ቦርሷን እንድትሰጠው ጠየቃት። የኪኒኑን ከረጢት አውጥቶ ለዚህ መድኃኒት ማዘዣ አለሽ ይላታል። ራንዳም ደንግጣ ቦርሷ ውስጥ እንዴት እንደገባ እንደማታውቅ ትናገራለች። እሱ ግን ለ1 ሳምንት የታገደች መሆኑንና መድኃኒቱ ምን እንደሆነ ለማወቅ አብራው እንድትሄድ ይጠይቃታል። በማግስቱ ራንዳ ሬኒን አግኝታት ከዚህ በስተጀርባ አንቺ እንዳለሽ አውቃለሁ፣ በዳንስ ቡድኑ ተደሰችበት ትላታለች። የሬኒ ትልቅ ችግር የመጣው ግን ሚስ ጄንክሲን ውጤትሽ ጥሩ ስላልሆነ አካዳሚያዊ እንቅስቃሴሽን ማገድ አለብኝ፣ ይህ ማለት ውጤትሽ እስኪሻሻል ድረስ ከዳንስ ቡድኑ ውጪ ነሽ ስትላት ነው። ሬኒ እንደታሰበበት ወይንም ፈተናውን በድጋሚ እንድትፈተን መምህሯን ትጠይቃለች። እሷ ግን ፍቃደኛ አይደለችም። በኋላ ላይ ሬኒ ከታንያ ጋር ስትቀመጥ ታንያ ራንዳ ጋር ታርቀሽ ወደ ቡድኑ ልታመጫት ይገባል ትላታለች። ሬኒ እንዴት እንደሆነ ስትጠይቃት ይቅርታ ጠይቂያት፣ ምንም ይሁን ምን ሌላ ሰው ለመፈለግ ጊዜ የለንም ትላታለች። በማግስቱ ሬኒ ወደ ራንዳ ሄዳ ጎበዝ መሆኗንና የችሎታ አሰሳ ስካውቶች ውድድሩን እንደሚመለከቱት ትነግራታለች። ስለ ራምሴም ካዘንሽ አሁኑኑ መልእክት ጽፍልሻለሁ ትላታለች። በመካከላቸው ያለው ነገር አብቅቷል። ይህ በእንዲህ እንዳለ ርዕሰ መምህሩ ሬኒን የሼሪ እናት መስለው ደውሎ የመኖሪያ ቤቱን ፍቃድ ወረቀት እንድታመጣ ይጠይቃታል። እሷም እንደያዘችውና በማግስቱ ጠዋት ቢሮ እንደምታመጣው ትነግረዋለች። ቤት ተመልሳ የቤት ባለቤትነት ሰነድ በፎርጂዝ አዘጋጅታ ኮፒ ታረጋለች። ሰነዱን በድብቅ ቢሮ ውስጥ ልታስቀምጥ ስትሞክር ግን ርዕሰ መምህሩ በድንገት ይደርስባታል። ተጠግቶ እዚህ ምን ታደርጊያለሽ ሲል ይጠይቃታል። እሷም የመኖሪያ ወረቀቱን ልታስቀምጥ እንደመጣች ትነግረዋለች። ሬኒ በፍጥነት ወደ መኪናዋ ሮጣ ትሄዳለች። ልብሷን ቀይራ ፀጉሯን ቆርጣ መነጽር አድርጋ ወደ ርዕሰ መምህሩ ቢሮ ትመለሳለች። የሚፈረሙትን ሰነዶች ስትጠይቀው በሼሪ ስም ትፈርማለች። ይህ እንዲጠራጠር ያደርገዋል። በተለይም ያንኑ ተመሳሳይ ቦርሳ መያዟ ሊያስነቃባት ችሏል። ሬኒም እንደነቃባት ስትረዳ ወደ መኪናዋ ውስጥ ገብታ ትነዳዋለች። ነገር ግን መጥፎ ነገር ብቻውን አይመጣም። ስትወጣ ርዕሰ መምህሩን በመኪናው ገጭታው ትሸሻለች። በኋላም ከራምሴ ጋር ተገናኝታ ውድድሩ ላይ ሊያያት እንዲመጣ ትጠይቀዋለች። እሱም ፈገግ ብሎ ላንቺ ካልመጣው ለማን እመጣለሁ ይላታል። ሚስ ጄንክሲን በጭካኔ ጣልቃ በመግባት ይህ አይነቱ ድርጊት በትምህርት ቤት አይፈቀድም፣ ውጪ ሂዱ ትላቸዋለች። ሬኒ ለራምሴ ምንድነው የሆነችው ትለዋለች። እሱም አላውቅም፣ ግን ብዙ ችግሮች እንዳሉባትና በአይምሮዋ ላይ ተጽዕኖ ያደረገባት እንደሆነ ይነግራታል። ክፍል ውስጥ ሚስ ጄንክሲን የዛሬው ክፍለ ጊዜ መሰረዙንና የትምህርት ቤቱ ጥበቃዎች ርዕሰ መምህሩ በመኪና ተገጭቶ ሕይወቱ ማለፉን እንደገለጹ ትናገራለች። ቤት ተመልሳ ወጥ ቤት ውስጥ በመግባት ሚስ ጄንክሲን የምታስወግድበትን መንገድ ታቀዳለች። በማግስቱ ሬኒ ቀድማ ክፍል በመግባት ሚስ ጄንክሲን ጠብቃታለች። ስትገባም ለቤት አያያዝ ትምህርት ካፕኬክ እንደሰራችና እንድትቀምስላት ትጠይቃታለች። እንዲሁም ለውዝ የለውም አትጨነቂ ትላታለች። መምህሯ ፈገግ ብላ አንዱን ትቀምሳለች። ነገር ግን ልክ እንደጎረሰችው በመሃሉ ለውዝ የተሞላ መሆኑን አውቃ መታነቅ ትጀምራለች። ለአለርጂ የምትወስደውን መድኃኒት ልትወስድ ስትል ሬኒ ቀምታ ትጥልባታለች። ጄንኪንስ በጭንቀት መሬት ላይ እየተሳበች ልትወስደው ብትሞክርም ሬኒ እንዳታገኘው በእግሯ ታርቀዋለች። መምህሯን ራሷን ስታወድቃለች። ሬኒ በዴስኳ ላይ ተቀምጣ በዳንስ ቡድኑ ውስጥ እንድትቆይ ውጤቷን ትቀይራለች። ከዚያም የክፍሉን ስልክ በመደወል እንደደነገጠች በማስመሰል እርዳታ ትጠይቃለች። በመቀጠልም ማስቲካ አፏ ውስጥ ከታ ሚስ ጄንክሰን የለጠፈችውን ማስቲካ አይፈቀድም የሚለውን ማስታወቂያ ትቀደዋለች። መታጠቢያ ቤት ውስጥ ታንያ ሚስ ጄንክሰን ከባድ አለርጂ ችግር ደርሶባት ሕይወቷ ሲያልፍ ማንም እንዳላየና ወደ ሆስፒታል እንደወሰዷት ትናገራለች። የሬኒ ምንም አለመጨነቅ ግን ታንያን እንድትጠረጥር ያደርጋታል። በዚያ ምሽት ሬኒ ፊቷ ላይ ጭንብል አድርጋ ሳለ ከታንያ አስደንጋጭ መልእክት ይደርሳታል። ሚስ ጄንክሰን ተርፋ ሆስፒታል ሕክምና የተከታተለች መሆኑን ትረዳለች። ይህ ማለት የሬኒ ወንጀሎች ሁሉ ሊጋለጡ ነው ማለት ነው። በውድድሩ ቀን ሬኒ እህቷና ልጇ የሼሪን የድሮ ቡድን ለመደገፍ መምጣታቸውን ስታይ ትደነግጣለች።
ካዩት ሚስጥሯ በታዳሚው ሁሉ ፊት ይጋፈጣል። ለቡድኑ ወደ መታጠቢያ ቤት እንደምትሄድ ነግራ ለእህቷ አስቸኳይ ውጪ እንድታገኛት መልእክት ልክላታለች። እህቷ ስትወጣ ሪኒ በዱላ ራሷን እንድትስት ካደረገቻት በኋላ በአንድ ክፍል ውስጥ ቆልፍባታለች። ከዚያም በእህቷ ስልክ ለሼሪ አባት አደጋ ደርሶባት ሆስፒታል እንዳለች በመግለጽ የውሸት መልእክት ልክለታለች። ይህንን ያደረገችው ቡድኗ መድረክ ላይ ከመውጣቱ በፊት እነሱን ለማስወገድ ነበር። በዚህ መሃል የራምሴ አባት ፓትሪክ ርዕሰ መምህሩ የገጨው መኪና ከሪኒ መኪና ጋር እንደሚመሳሰል የሚገልጽ መልእክት ይደርሰዋል። እርሱም ለማጣራት ከራምሴ ጋር በፍጥነት ይወጣል። መድረክ ላይ ራንዳ ቡድኑን ካነቃቃች በኋላ ለሪኒ ሁልጊዜም የምትመኘውን የነጻ ትምህርት ዕድል እንድታገኝ ዋና ዳንሰኛ እንድትሆን ትነግራታለች። ሪኒ ዓመታት ሙሉ የተመኘችውን መድረክ አግኝታ በደስታ ወደፊት በመውጣት መደነስ ጀመረች። በዚያው ቅጽበት ሼሪ፣ ፓትሪክ እና ራምሴ የሬኒን እህት የተቆለፈችበትን ክፍል ስትጮህ ይሰሟታል። ሲከፍቱትም ሬኒ እንደመታቻትና እንደቆለፈችባት ትነግራቸዋለች። ራምሴ ግን ግራ በመጋባት ቆይ አንቺ ያክስቷ ልጅ አይደለሽ እንዴ ሲላት እህቷ ያክስቷ ልጅ እሷ እኮ እናቷ ነች ትለዋለች። እሱም ደንግጦ እኔ በአጋጣሚ በሚስጥር ግንኙነት ውስጥ የነበርኩት ከ30 ዓመት በላይ ከሆናት ሴት ጋር ነው ይላል። ይህንንም ማመን አልቻለም። የእህቷ ልጅ ቀደም ሲል ቤት ውስጥ ከእሷ ጋር ስትሆን አይቻለሁ ትዝ ይልሃል ትለዋለች። ፓትሪክም ነገሩን ያያይዟል። ይህ ማለት እናትሽ በስምሽ ተመዝግባ የዳንስ ቡድኑን የተቀላቀለችው ለዚህ ነው? ርዕሰ መምህሩን የገደለችው ሚስ ጃንክስንም ልታጠፋ የሞከረችው እሷ መሆን አለባት ይላል። ሁሉም ተሰብስበው ወደ መድረኩ ይሮጣሉ። እዚያም የሪኒ ቡድን እሷን ኮከብ አድርጎ እየደነሰ ነበር። ሼሪ እናቷን ትጋፈጣታለች። በመጨረሻም አደረግሽው እናቴ፣ በእኔ ስም ውድድሩ ላይ ተወዳደርሽ ትላታለች። የችሎታ አሰሳ ስካውቱም ሪኒን ልታደንቃት ስትመጣ የሁለተኛ ደረጃ ተማሪ ሳትሆን እናት መሆኗንና ማንነቷን እንደቀየረች ትረዳለች። ስካውቷም ይህንን የትምህርት ዕድል እኔ በህይወት እያለሁ በፍጹም አታገኙም ትላታለች። አቅራቢው የእነ ሬኒ ቡድን አሸናፊ ይገልጻል። እነሱም ዋንጫውን ለመቀበል ይወጣሉ። ፓትሪክ መጥቶ ፖሊስ እንደሚፈልጋት ይነግራታል። ሬኒ እኔ ለልጄ ነጻ ትምህርት ዕድል እንድታገኝ ለመርዳት ብቻ ነው የፈለኩት ስትል ሼሪ ጣልቃ በመግባት አይደለም ያደረግሽው ሁሉ ለራስ እንጂ ለኔ አይታለች። ሬኒ በቁጣ ምንም ይሁን ምን ሁላችሁም አይታችኋል፣ እድሜ ምንም ይሁን ምን እንደናንተ ያሉ ዕድሎች ይገቡኛል ትላለች። ፖሊስ ሬኒን በቁጥጥር ስር ያወራታል። ሬኒን ማጭበርበር ከተጋለጠ በኋላ የነጻ የትምህርት ዕድሉንና የዋንጫ ሽልማቱን ለሼሪ የድሮ ቡድን በመስጠት ያጠናቅቃል። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።